በጠየቀስኳቸው አካባቢዎች ማዕከላዊ ኢትዮጵያና ደቡብ ኢትዮጵያ አንዳንድ አካባቢዎች ያለው የመሬት ጥበት የተወስዳችሁ ነው የምታሰፍሯቸው? በጣም ብዙ መሬት አለን እኮ ክልሎች ላይ ልናይ እንችላለን። ምሳሌ ማለት አሁን እኛ ክልሎችን መንግስት መሬትን የክልል አርጎ ዘር በሰጠበት አሁን ኦሮሚያ ላይ እንሰጣለን፣ አማራ ላይ እንሰጣለን። እንግዲህ ደግሞ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበር ራሄል ባፌ ናቸው፣ ዶክተር ናቸው። ስለመጡ በጣም አመሰግናለሁ ዶክተር ራሄል። በጣም አመሰግናለሁ። በፖለቲካ ፕሮግራማችሁን ተንተርሶ ያወጣችሁትን የፖለቲካ የምርጫ ቃል ኪዳን ሰነድ ማኒፌስቶ ያየው ነበር። መሬትን የተመለከተ የተለያየ ሐሳቦችን ታቀርባላችሁ። ለምሳሌ በገጠር መሬት በፍትሃዊነት እንዲከፋፈል እናደርጋለን ትላላችሁ። ምን ማለት ነው? ለምሳሌ የገጠር መሬት መንግስትና ህዝብ የመሬት ባለቤት ነው ተባለ አይደል? ግን ህዝብ የመሬት ባለቤት ነው ወይ አሁን ብለህ ስታየው አይደለም። መሬት የመንግስት ነው። ህዝብ ሲፈናቀልም አይጠየቅም፣ መብት የለው። ይሄን ለልማት ፈልገናል ተነስ ብሎ ሳይነግረው ነው መጥቶ ቤቱን ንዶ የሚሄደው መንግስት። ዶክተር ራሄል የኔ ጥያቄ እያስረዳሁ ነው። ክፍፍል እናደርጋለን ስትሉ ላስረዳ ነው እናኬዳለን ማለታችሁ ነው አይደለም? ከዛ በኋላ መሬቱን ግን እኛ ከባለቤትነት ጋር እንሰጣለን ማለታችን። አሁን መሬቱ የመንግስት እንጂ የገበሬው አይደለም። ገበሬው በዛ መሬት ከባንክ አይበደርም፣ አይሸጥም፣ አይለውጥም፣ አያዝም። ስለዚህ ከዚህ ወጥቶ መሬት ለምሳሌ የግጦሽ መሬት የሚፈልጉ አርብቶ አደሮች የወል መሬት እንዲኖራቸውና ያንን በሰላማዊ መንገድ ሳይገዳደሉ በዛ ምክንያት ሳይጣሉ የወል ሆኖ የሚጠቀሙበትን አይነት አሰራር። እንደገና ደግሞ መሬት በቂ ከበቂ በላይ አለ በኢትዮጵያ ምድር። ያንን መሬት የመሬት ባለቤት አድርገን በአግባቡ ገበሬው መጠቀም በሚችልበት መልኩ አከፋፍለን የመሬት ባለቤትነቱም ደግሞ ለመብት በሚያበቃው መልኩ እናደርጋለን። ግን እንደዛ አይደለም የሚለው ፖለቲካ ፕሮግራማችሁ ዶክተር ምንድነው ማለት ማንበብ እንችላለን። ፖለቲካ ፕሮግራማችን የእርሻ መሬት በፍትሃዊነት እንዲከፋፈል እናደርጋለን። ማከፋፈልን ነው የምታነሱት። የባለቤትነት ጉዳይ ሌላ ራሱን የቻለ ጉዳይ። ትክክል ነው። ለገበሬው እናከፋፍላለን ማለት እኮ ገበሬው በስሙ ይኖረዋል ነው መሬት። ከየት አምጥታችሁ ነው የምታከፋፍሉት? የተቀመጠበትን እኮ መንግስት የራሱ አርጎ ይዞ ነው። እኛ ግን የገበሬው እናረጋለን ይያልን እኮ ነው። አከፋፍለን ያ ማለት ለሌላቸው ተሰጣላችሁ ማለት ነው ዶክተር? የሌላቸው ዜጎች እኮ አይኖሩም። ገበሬ ከሆኑ መኖር አለባቸው። ብዙ መሬት አለን እንሰጣለን ይያልን። ለምሳሌ የአርሶ አደር ልጆች ጠባብ አካባቢ ወይም የሰው ጥግግት በጣም ከፍተኛ በሆነ አካባቢ የእርሻ መሬት ውስንነቶች አሉ። በዚህ ምክንያት በተለይ ከመሬት ክፍፍል የሚባለው መሬት ሽንሸና የሚባለው በኋላ የተወለዱ አብዛኞቹ ወጣቶች መሬት የላቸውም። ግን አርሶ አደሮች ነው በዛ አካባቢ ይኖራሉ። ትክክል ነው። እነሱ በፍትሃዊነት መሬት ያገኛሉ ይያላችሁ? ያገኛሉ። ከየት አምጥታችሁ? መሬት አለው ይያልኩ እኮ ነው። ኢትዮጵያ በጣም ብዙ ጠፍ መሬት በመንግስት እጅ ያለ መሬት አላት። አካባቢዎች እኮ በአንዳንድ አካባቢዎች የሰዎችና የመሬትን ጉዳይ ስናይ የመሬት ጥበት አለ የሚል የሰዎች ጥግግት ከፍተኛ ነው የሚል ቁጥር ነው የሚነሳው። በሌለ መሬት የኢትዮጵያ እንግዲህ እንደሚያውቁት መሬት ውስን ሀብት ነው። በአንዳንድ አካባቢዎች ለምሳሌ ወደ እንደ ጉራጌ ወላይታ አካባቢ ስንል በጣም የሰዎች ጥግግት ያለውና የመሬቱ የሌላቸው ሰዎች ብዙዎች ናቸው። የሌለውን ነው ይሄ ሊተገበር የሚችል ነው ወይ የሚል ጥያቄ ይችላል። መሬቱን እኮ ለመሬቱ ብሔር ሰተን መሬቱ ያለበት ሄዶ እንዳይኖር ሀብት እንዳያፈራ ዜጋ ከቦታ ቦታ እንዳይዛወር ያደረገ ስርዓት እኮ ነው ያለን። መሬት አለን፣ ግን መሬቱ ላይ ሄዶ ቢኖር ይሄ መጤ ነው ተብሎ አሁን እየተገደለ ያለው ህዝብ እኮ ነው፣ ይፈራል፣ መሄድ አይችልም። ግን መሬት ከመንግስት እጅ ወጥቶ የህዝብ ከሆነ ባዶ ጠፍ መሬቶች ይያዛሉ። እንደገናስ ሰፈራ ታካይዳላችሁ ማለት ነው። እንደገናስ በፈቃደኝነት የገበሬው ልጆች ቢቻል የገበሬውን ልጆች ትምህርት ሰጥተህ ከግብርናው ወደ ዘመናዊ ይሄ ከበሬ ማረስ እኮ ወደ ዘመናዊውም ታመጣለህ። ስለዚህ ብዙ መታረስ ያለባቸው ጠፍ መሬቶች ያሉበት ጋር ማስፈር ትችላለህ። ለምሳሌ የሰፈራ ፕሮግራም ማስፈር ትችላለህ እያሉኝ ስለሆነ ለምሳሌ ጉራጌ፣ ወላይታ፣ ሌሎች ማዕከላዊ ኢትዮጵያ አካባቢ ያሉት እንደ ሀዲያ አካባቢዎች የሚነሳው የመሬት እጥረት አለ፣ የመሬት ጥግግቱ ከፍተኛ ነው የሚል አሃዞች የሚያሳዩት ፋክቶች የሚያሳዩት እሱም ስለሆነ መሬት እንሰጣቸዋለን ሲሉ እናሰፍራለን እያሉኝ ነው አይደል አሁን ያሉት? ትክክል ነው። እናሰፍራለን። ሰፈራው የፈጠረውን ልንገርህ። መጀመሪያ ይሄ ከመሆኑ በፊት
መሬት የህዝብ መሆኑን እናረጋግጣለን። የህዝብ መሆኑን ከተረጋገጠ እንዳሁኑ የወረቀት የመንግስትና የህዝብ ተብሎ በመንግስት የሚዘረፍ ሳይሆን የህዝብ መሆኑን ከተረጋገጠ በኋላ ህዝብ መስፈር ይችላል። አሁን በጠየቅኳቸው አካባቢዎች ማዕከላዊ ኢትዮጵያና ደቡብ ኢትዮጵያ አንዳንድ አካባቢዎች ያለው የመሬት ጥበት የት ወስዳችሁ ነው የምታሰፍሯቸው? በጣም ብዙ መሬት አለን እኮ ክልሎች ላይ ልናይ እንችላለን። ምሳሌ ማለት አሁን እኛም ክልሎችን መንግስት መሬትን የክልል አድርጎ ዘር በሰጠበት አሁን ኦሮሚያ ላይ እንሰጣለን፣ አማራ ላይ እንሰጣለን፣ ሲዳማ ላይ እንሰጣለን ማለት አንችልም። ለምን ካልከኝ የለንም እዛ ጋር መሬት መንግስት ይዟል። ከዛ በኋላ መንግስት ብሔር አድርጎታል። እዛ ጋር የኔን መሬት ልትቀሙ መጣችሁ ወይ ብሎ እንዲነሳ ህዝቡን አሁን በዚህ መቀስቀስ ነው የሚሆነው። ይሄ ፕሮቮክ የሚያደርግ ጥያቄ ነው። አሁን መጀመሪያ መንግስት ያደረገውን ማነቆ አውጥተን የህዝብ መሬቱን ማድረግ መቻል አለብን። የዜጋ ማድረግ መቻል አለብን። የዜጋ ከሆነ እናሰፍራለን። ይሄን ጥያቄ ነው ሳነሳው። ይሄን አንደኛ አሁን ማኒፌስቶአችሁ ላይ የጻፋችሁት ነገር የኢትዮጵያን ነባራዊ ሁኔታ መሰረት አድርጎ የቀረበ ነው ወይ? በሌላ በኩል እነዚህ ማኒፌስቶ ላይ የጻፋችኋቸው ሐሳቦች መንግስት ብትሆኑ ልታደርጓቸው የምታስቡ ናቸው። ስለዚህ ትክክል ነው፣ ሊተገበር የሚችል ነው ወይ? አሁን ከኢትዮጵያ አውድ አንፃር ሚል ጥያቄ ስላለ ነው። የኢትዮጵያ አውድ እኮ ትክክል ስላልሆነ ለማረም የጻፍነው ነው። አየህ አሁን መንግስት የሚሄድበት አውድ ትክክል አይደለም። መሬቱን የከተማውንም ወሮ የገጠሩንም ቀምቶ የከተማውም የመሬት ባለቤት መሆን አልቻለም። ቤት እንዲሰራ ይሰጠዋል። የአዲስ አበባውን አሁን የኮሪደር መንገድ መውሰድ ትችላለህ። ዶፍዳ መጥቶ በዶዘር ማታ ተጠርጎ ቤቱ ተነስቶ ሂድ ነው የሚባለው። መሬቱ ያንተ አይደለም ተብሎ ማለት ነው። ፕላን ካርታ ተሰጥቶት እንደገና ደግሞ የገጠሩም ልክ እንደዚህ ነው። የዜጎች አይደለም መሬት። ስለዚህ የመጀመሪያው ስራችን መሬት የዜጋ መሆኑን ማረጋገጥ ነው። ከዛ በኋላ ዜጋ በኢትዮጵያ ምድር ላይ የትኛውም ላይ ሄዶ የመኖር የመሬት ባለቤት መሆን ባለ መብት መሆን ይችላል። ሌላው እዚሁ መሬት ጉዳይ ላይ ሳንወጣ በከተማ የመኖሪያ ቤት ለመስራት አቅም ላላቸው መሬት በነፃ እንሰጣለን እና ሁለት አማራጮች ታቀርባላችሁ። መሬት በነፃ እንሰጣለን የሚልና አቅምን ያገናዘበ ክፍያ እናደርጋለን ትላላችሁ። ምን ማለት ነው? እሱን እስኪ አብራሩልኝ። አሁን መሬት አዲስ አበባ ውስጥ ዜጎችን እኩል አያስተናግድም። በሊዝም ለማግኘት ፖለቲካሊ አፍሌትድ ሆነ እዛ ውስጥ ከገባህ ነው። እንደ ዜጋ በሊዝ እንኳን ተወዳድረህ ለመግዛት አትችልም። መሬት ከዚህ በፊትም የዜጎች ሳለ አሁን መንግስት መሬቱን ሸጦ ነው ገንዘቡን እየተጠቀመ ያለው። የህዝብ ጥቅም አይደለም እያየ ያለው። ስለዚህ ለመንግስት ገንዘብ ለመሰብሰብ መሬት ለዜጎች አንሸጥም። ዜጋ የመሬት ባለቤት ነው። ከየት አምጥታችሁ ነው በነፃ መስጠቷቸው? ለምትሰጡላ አሁን ለኛ ለዜጎች ከየት አምጥቶ ነው መንግስት የሚሸጠው? ስላለ እኮ ነው የሚሸጠው። መሬቱ እኮ አለ። መንግስት መሬቱን ከዜጋው ቀምቶ እየሸጠ እኮ ነው። እኛ ያንን አቁመን እንሰጣለን እያልን ነው፣ እናከፋፍላለን እያልን ነው እንጂ ግን እናንተ በሌለ ነገር ላይ አይደለም የምናወራው። የምታነሱት ሐሳብ ስላለ ነው። የዚህን ያለውን መሬትን በማፈናቀል ነው የሚመጣው እኮ ብለውኛል ቅድም። የትኛው መንግስት በአርሶ አደሮችን በማፈናቀል ያለ ካሳ በማፈናቀል መሬቱን ያመጣዋል አሉ ቅድም። እናንተ በእሱ መንገድ ተከትላችሁ ነው? በጭራሽ አላልኩም። መንግስት የመሬት ባለቤትነትን ከህዝቡ ከዜጋው ላይ ስለቀማ እንደፈለገ ህዝቡን አፈናቅሎ የትም ያለ ተጠያቂነት ያለ ዝግጅት ወርውሮ መሬት የኔ ነው ብሎ የፈለገውን ያደርጋል። አዲስ አበባን እኮ በምሳሌ አመጣልሃለሁ። አዲስ አበባን የመሰረቱና የኖሩት ኢትዮጵያ ያሰኙ አርበኞች እኮ ናቸው። ጦርነቱን አድዋ ላይ አሸንፈው ሲመጡ ሌላ ጋር ተዋግተው ዳር ድንበር አስከብረው ሲመለሱ እኮ መንግስት ደሞዝ አይከፍላቸውም። እነዚህ ሰዎች መጥተው ትንንሽ ቦታ ይሰጣቸዋል ቤት እንዲሰሩ አዲስ አበባ ውስጥ። የነዛ ልጆች እኮ ናቸው ዛሬ መሬት ያንተ አይደለም ተብለው ከከተማ ውስጥ ተፈናቅለው ተመጣጣኝም ካሳ ሳይሰጣቸው ደግሞ አይምሯቸው ሳይጠበቅ እስከ ሞትም ድረስ የደረሱት። 2.5 ሚሊዮን የሚደርሱ ዜጎች የፌደራል መንግስት ላይ የሚሰሩ በተለይ በአዲስ አበባና በአካባቢው የሚገኙ ቤት ይፈልጋሉ። አሁን በእናንተ ሐሳብ ለ2.5 ሚሊዮን ዜጎች የሚሆን አዲስ አበባ ላይ ቦታ መስጠት ትችላላችሁ? አዲስ አበባ ላይ ቦታ መስጠት ብቻ አይደለም፣ አዲስ አበባ ላይ እነሱን በአግባቡ ከተማው ላይ ማኖር እንችላለን።
እንዴት ካልከኝ ላስረዳ አዲስ አበባ ላይ ያለ ፕላንና እንዲሁ ግብታዊ ውሳኔ የተሰጠው እኮ ነው ዜጎችን መኖሪያ ቦታ ጥበት ውስጥ የከተተው እንጂ የኢትዮጵያ መንግስት አንደኛ ሁለተኛ ሶስተኛ ፕላን ብሎ ፕላን ይዞ ያለውን ቦታ እኮ አሸጋሽጎ ፎቅ ሰርቶ ማኖር ይችላል። ያንን ነፃ ያደርገውን ደግሞ ሌላውን እንደዚሁ ህንጻ ሰርቶ ለሚቀጥለው ዜጎች መስጠት ይችላል። አሁን ግን ለዜጎች ቦታ መስጠት አይደለም ስለ ዜጎች መኖር አልታሰበም። ስለዚህ እኛ አዲስ አበባ ውስጥ ያለው መሬት እንኳን ለዜጎች ይሄው ለፎንቴንና ዜጎችን ነግለክት አድርጎ ወደ ሞትና ስቃይ ወደ ፍጹም ድህነት ልኮ ውሃ እያፈሰስን እኮ ነው፣ ሳር እየተከልክ ነው። እሱ ይበቃናል እኮ መሬቱን ያለ አግባቡ ነው የተጠቀምነው። ግን መንግስት ግን በአግባቡ መሄድ እንችላለን። ለዚህ የሚነሱ የከተማ ልማት ክርክሮች አሉ። ምናልባት ምሳሌውን ነው የሰጠሁ። ምሳሌው መሬት አላጣንም። መሬት አዲስ አበባ ውስጥ አንተ ከምትለው በላይ መሰረት ምን ያህል መሬት አለ አሁን መስጠት ነው? መሬት በአዲስ አበባ ላይ እዚህ ከተማ ውስጥም አለ። በአውሮፕላን በተነሳው ካርታ እኮ የምናያቸው ብዙ መሬቶች አሉ። በባለስልጣን እጅ የተያዙት ደግሞ ከአዲስ አበባ 1/10 በላይ ናቸው በኢንቨስተር የተያዙ። ይሄንን ስፔሲፊክ ጥናት ያስፈልገዋል። ስፔሲፊክ ጥናት ላይ ፓርቲያችን አልሄደም። ግን እንደ ማንም ኢትዮጵያዊ ሌይማን የምናየው እንኳን ብዙ መሬት አለ። መሬት ያለ አግባቡ ስራ ላይ ስለዋለ ነው መሬት ጥበት ያጋጥመው። ሁለተኛስ ክልሎችን በሙሉ ኮንሲደር ያላደረገ ልማት ስለነበረ ኢንቨስትመንቱ በየክልሉ ስላልሄደ ክልሎች እኮ የራሳቸውን ወጣቶች የራሳቸውን ምሁራን እዛው ስራ ላይ ማዋል አልቻሉ። በዛ ምክንያት ወደዚህ ስለመጡ እርስ በርሳቸው ይሄንን እየነገርኩህ ነው። ወደ አዲስ አበባ ስለመጡ ይሄ ስፋት ነው ያለው የህዝብ ብዛት። ግን እኛ አዲስ አበባ ላይ ያለውንም መሬት በአግባቡ ለዜጎች እናደርጋለን። የክልሉንም እድገት በተመጣጣኝ ስለምናመጣ ይሄ አሁን ከምትጠራው ህዝብ በአብዛኛው ክልሉን ማልማት በዛ ጋር ሄዶ መኖር መቻል ከተፈጠረ ሁሉንም ነገር ይቀርፋል። እሱ ላይ ዝርዝር ጥናት የለንም ብለውኛል። ለመተግበር አያስቸግራችሁም ወይ የሚል ጥያቄ ስለሚነሳ ነው ዶክተር። አንድ ነገር የፖለቲካ ፓርቲ ተወዳድሮ ወደ ስልጣን ሲመጣ ሞሮፍ የሹመቱ ቦታ የአመራሩ ቦታ ነው እንጂ እኮ ኤክስፐርቶቻችን በሙሉ ቦታው ላይ ናቸው። ብልጽግና ሲሻር ኤክስፐርቱን በሙሉ ይዞ ሊሄድ ነበር እንዴ? ተሿሚዎቹ ብልጽግና ተመራጮቹ ናቸው የሚነሱት። ዘሆል የኢትዮጵያ ኤክስፐርት እንዲያውም በተሻለ መልኩ በየዘርፋቸው ነፃነት ተሰጥቷቸው አጥንተው ከውጭ ኤክስፖዠር ያገኙትን አምጥተው ስራ ላይ ይውላል። እኛ እኮ ሁሉም ሙያ የለንም። ልክ እንደ ጠቅላይ ሚኒስትራችን ሁሉም ሙያ ላይ ገብቼ ይሄም ሐኪምም እኔ ነኝ፣ ግብርናውም እኔ ነኝ፣ ወታደሩም እኔ ነኝ፣ እንደገና ደግሞ ፕላን ማድረገው ኤክስፐርት ኢኮኖሚስቱ እኔ ነኝ ብዬ መናገር እኮ አልችልም። እኔ ያለኝ ሙያ ሊደርሺፕ ሊሆን ይችላል። ግን ዘሆል ኤክስፐርትስ ኢትዮጵያውያን ከሀገር ውጭም ከሀገር ውስጥም ያሉት ሁሉም እኮ ሙያቸውን እንደ ግብአት ለሀገራቸው ማፍሰስ የሚፈልጉ ናቸው። በዛው ይቀጥላል። አመራሩ ነው የሚቀየረው። ስለዚህ እኛ እንደ ሶዴፓ የተጀመረውን ነገር አጥፍተን አብዮታዊ ለውጥ ምናመጣ ሳንሆን ግራጁዋል ለውጥ ምናመጣ ነን። የተሰራው ስራ እንዳለ ሆኖ በጎውን እናስቀጥላለን፣ ማይሆነውን እናነሳለን። ነገር ግን ቦታው ላይ ያለው ነገር አፍራሾች አይደለንም። እዚሁ ከመሬት ጉዳይ ሳንወጣ እዚሁ የምርጫ ቃል ኪዳናችሁ ላይ የግሉ ዘርፍ በሰፋፊ እርሻዎች ላይ እንዲሳተፍ እናደርጋለን አሉ። እንደው አሁን ዶክተር የኔ ጥያቄ በከተማ መሬት በነፃ እንሰጣለን፣ በተጨማሪ ለአቅማቸውን ያገናዘበ ደግሞ ሌሎች አቅም ያላቸው እንሸጣለን ብለዋል። ከዚህ በተጨማሪ የግሉ ዘርፍ በሰፋፊ እርሻ እንዲሳተፍ እናደርጋለን፣ ይሄም የመሬት ፍላጎት ነው። ለአርሶ አደሩ መሬት በፍትሃዊነት እናከፋፍላለን የሚል ሀሳብ ተነስቷል። እኒህን ሁሉ ስንደምራቸው እውነት ይሄ ለመተግበር እንግዲህ ምርጫውን ብታሸንፉ 5 ዓመት የስልጣን ዘመን ነው የሚኖራችሁ። ለመተግበር ይቻላል። መሰረት እንጥላለን። አየህ ኢህአዴግ ጥሩ መሰረት ጥሎ ቢሆን ኖሮ ብልጽግና ከሱ ላይ
ቢነሳ ብልጽግና የኢህአደግ ተቀጽላ ባይሆንና ፐርሰናሊቲ ሳይቀይር እንዳለ ስለመጣ አይዲያውም አልተቀየረም እንጂ የኢህአደግን መልካም የሆነውን ነገር ይዞ የጎደለውን አሟልቶ ይሄድ ነበር። አሁን ኤክስቴንሽን ስለሆነ በምን መልኩ ያንን ያስተካክል? የኛ ሐሳቤ የተሰሩ መልካም ነገሮች ይኖራሉ፣ እነሱን እንይዛለን፣ የጎደሉትን እናሟላለን። እንደገና ደግሞ ከእኔ አውቅልሃለሁ ወተን ህዝባችንን እናዳምጣለን፣ እናያለን ወርደን። አሁን የመንግስት ጥቅም ብቻ ነው የታየው። የህዝብ ጥቅም ቦታ የለው። የህዝብ እንደው ህልውናው ቦታ የለው። አየ መሬት መሸጡ ገቢው ወደ ማን ነው የሄደው? መንግስት ላይክ የራሱን ካፒታል ብቻ የማሳደግ ነገር ነው። ከህዝቡ የመለሰውን እንኳን ወደ ህዝቡ አያፈስም። አየ ያንን ነገር ለማስተካከል ጉዳይ በኋላ እንመለስበታለን። የፌደራል መንግስት አወቃቀርን በተመለከተ ለአስተዳደርና ልማት አመቺነትን የመልካም ምድር አቀማመጥን የህዝብን ታሪክ የባህልና ቋንቋ ትስስር መሰረት ያደረገ ይሆናል ብላችኋል። ትክክል ነው። ምን ማለታችሁ ነው? ያ ማለት ለክልሎች በብሔር መሄድ አልጠቀመንም። አየን እኮ 20 ዓመት ከዛ እንደገና 27 ዓመት አይተን አልፈን አሁንም በብልጽግናም አየነው። አየ ኦሮሚያን ብትወስድ እንኳን ሴንትራሊ መጥቶ ለመዳኘት አዲስ አበባ መምጣት አለበት አስበዋል። ከሐረር መምጣት አለበት፣ ከወለጋ መምጣት አለበት፣ ከሉባቦር ከጅማ መምጣት አለበት። ሴንትራላይዝድ ሆኖ ለህዝብ የቀረበ አገልግሎት እየሰጠ አይደለም። ያ ስንት ወጪ ነው ማሰብ ያስፈልጋል። አሁን ለምሳሌ ትንንሾቹን አሁን እንኳን በየቦታው የሚከፋፈሉትን ክልሎች እንኳን ብታይ ተደራሽ አይደሉም። አሁን ለምሳሌ ምሳሌ እየሰጠሁ ነው። ኢሶዴፓ ከዚህ ለማውጣት አንደኛ ለአስተዳደርና ለልማት የትኛውን አንድ ላይ ማድረግ ይመቻል? መልካም ምድሩስ እንዴት ያገናኛል? ደቡብ ምዕራብን ልውሰድ። መልካም ምድሩ ለምሳሌ ከዳውሮ የተነሳው መጥቶ ሚዛን ላይ መዳኘት አለበት። ተከፋፍሏል፣ ክላስተር ነውና ከሚዛን የተነሳው ዳውሮ መሄድ አለበት፣ ማጂ ድረስ መሄድ አለበት። በዚህ በኩል ደግሞ ወደ ቦንጋ መምጣት አለበት። አይ የሚሄድባቸው ቦታዎች ትራንስፖርቴሽን የሌላቸው ናቸው በአብዛኛው። ስለዚህ ያንን ሶዴፓ ክልሎች ያረጋል። ክልሎቹ በዚህ ባስቀመጥነው አግባብ ተጠንተው የሚፈጠሩ ናቸው። እኛ ስላስቀመጥን ሳይሆን ከህዝቡ ጋር መክረን አሁን ህዝቡ ላይ መተን ይሄን ያህል ክልል ብለን አንወስንባቸው። አሁን ለምሳሌ ዶክተር እዚህ ላይ ያስቀመጣችኋቸው መልክዓ ምድር፣ የህዝብ ታሪክና ባህልና ቋንቋ የሚሉ ሐሳቦች አሉ። ለምሳሌ የኦሮሞን ህዝብ ስላነሱ ኦሮሞ ተመሳሳይ ቋንቋ የሚናገር ኦሮሚኛ ይናገራል፣ ተመሳሳይ ታሪክ አለኝ ብሎ ያስባል፣ ተመሳሳይ ማህበረሰብ ሆኖ ተደራጅቷል፣ ኦሮሚያ የሚባል ክልልን ፈጥሯል። እናንተ ደግሞ ሰፍቷል እያላችሁ ነው። እዚህ ላይ የጻፋችሁት ባህል ቋንቋና ታሪክን መሰረት አድርጓችሁ ከሆነ ምን ይሁን ነው የምትሉት? ትክክል። እኔ ከጅማ ከከፋ ክፍለ ሀገር ነው መሰረቴ። ኦሮሚያ አለ፣ የም አለ፣ ከፋ አለ፣ እስከ ማጂ ድረስ ያለው ዳውሮ አለ። ይሄ ሁሉ ክፍለ ሀገሩ ጅማ ነበረ። ቋንቋ ፍጥረት አይደለም የምትለምደው ነው። በቋንቋ እንግባባ ነበር። እንደዛ ከሆነ እንግባባ ነበር። ገባ? በብሔር አይደለም በቋንቋ እንግባባ ነበር። ደግሞ ቤዚካሊ የመሬቱ አቀማመጥ ያገናኘን ነበር። ድንበርተኞች ነበር። እኩል እዛም እዚህም እንኖር ነበር። ስለዚህ ያ የህዝቡ ታሪክ አለ። ለምሳሌ የዳውሮ ህዝብ አጋሮ ውስጥ ይኖራል። አሁን በጠቅላይ ሚኒስትር መሬት እዛ በሻሻ ውስጥ ይኖራል፣ ጅማ ውስጥ ይኖራል፣ የም ውስጥ ይኖራል። እነሱም በተመሳሳይ ዳውሮ ውስጥ ይኖራሉ፣ ጅማ ውስጥ ይኖራሉ፣ ይግባባሉ። በቋንቋም በባህልም ይወራረሳል። ስለዚህ ይሄ ተፈጥረ መተህ መጀመሪያ ሰው ከሆንክ በኋላ ዴቨሎፕ የምታደርገው አንድነት በዘር ሄዶ አያውቅም በኢትዮጵያ። የሚገርም በኦሮሞ በዳውሮ በትግሬ ተለያይቶ አያውቅም። አብረን ነው የምንኖረውና ያ ትስስር እንዲቀጥል እናደርጋለን። ከዛ በኋላ የህዝብ
ስምምነት መኖር አለበት። አሁን አንተ ስንት ክልል ያልከው ስንት ታረጋላችሁ ያልከው አይወሰንም። ከህዝባችን ጋር እንወስናለን። ግን የእናንተ ምክር ሐሳብ ምንድነው? የኛ ምክር ሐሳብ እኮ ተቀመጠ፣ በቃ ይሄው ነው። ለህዝቡ ለምሳሌ ስታቀርቡ ይሄንን የፖሊሲ ወደ ፖሊሲ ይቀየራል። ከዛ ይሄንን መንግስት ናችሁ ስታሸንፉ ይሄንን ሐሳብ ነው የምታቀርቡት። ለህዝቡ የምታቀርቡት ምክር ሐሳብ ምንድነው? ለህዝቡ የምናቀርበው ምክር ሐሳብ እስካሁን በብሔር ሄደንን ህዝቡ እኮ አሁን ከምክር ሐሳብ በላይ በህይወት ተሞክሮ ተምሯል። ይሄንን በብሔር ከተከፋፈልንና ከዚህ አይደለም ከዛ አይደለም ብለን ከጋብቻ እስከ መለያየት የደረስንበት የ30 ዓመት ታሪክና ያለፈበትን ህዝቡ ማገናዘብ የሚችል ነው። ላይክ ህዝብ ምንም እንደማያቅ ተመራጮች እንደምናወርድ አታድርግ። ስለዚህ ከጥያቄ እንዳይወጡብኝ አልወጣም እያስረዳሁ እኮ ነው። የኛ ምክር ሐሳብ ያንን ነባሩን ሁኔታ በእጃቸው ያለውን እየኖሩበት ያለውን እንዲፈትኑ እናቀርባለን። ከዛ ተነስተው የኛ ሐሳቤ ደግሞ አብሮ መኖርን የመረጠ መሆኑን፣ አንድነትን የመረጠ መሆኑን፣ መልካም ምድሩ ተደራሽ መሆኑን፣ ለአስተዳደር የሚመች ለማልማት የሚመች መሆኑን አስበን ይሄን አቅርበናል። የናንተ ቀርባችኋል። ምናቀርበውማ አሁን ነገርኩህ እኮ ምናቀርበው በታሪክ መገናኙ ቅድም ከፋክፍል ሀገር እንደነገርኩ አሁን እኔ ብሄድ ጅማ ከዳውሮ በምን እንስማማለን ቦንጋ በምን እንስማማለን እንዴት ነው ብዬ ለህዝቡ ባቀርብ ይስቁብኛል፣ ያቁታል፣ ኖረዋል። ስለዚህ ያንን ህይወት ሀገር ተመልሱታላችሁ። አደረጃጀቱን እንደዚህ እናስባለን። አደረጃጀቱን በአስተዳደር እናደርጋለን። ክፍለ ሀገር ማድረጉም የኢትዮጵያ አንዱ ክፍል ማለት ነው አይደል እንዴ? በዛ ልንሄድ እንችላለን። በጂኦግራፊካል እና በአቅጣጫ አሁን ለምሳሌ ደቡብ ኢትዮጵያ ተብሎ እንደተሰየመ አይነት ማዕከላዊ ኢትዮጵያ እንደተባለው አይነት ይሄ በስምምነት የሚደረግ ነው። ይሄ እንደ ብሔራዊ ምክክር አይነት ነገሮች ተነስተው እንዴት እንሂድ እኮ አካታች መሆን አለበት። ከዛ በኋላስ ኢሶዴፓ እንዳመራር አቅጣጫ አስቀምጦ ውሳኔውን ግን ከህዝቡ ጋር ማድረግ አለ። መንግስት ለምትሆኑት ለመተግበር ሳይሆን ለማጥናት ነው። ቀደም የመሬትን ጉዳይ እናጠናለን አሉ አላልኩም። እኔ ያልኩት ባለው ላይ ስራውን እያስቀጠል ጉድለቱን እያረምን እናስተዳድራለን። ጉድለቱ አሁን እኮ ከባዶ ልክ እናንተ እኮ መተን ኢትዮጵያ መታ በ3000 ዓመት በ300,000 ዓመት በላይ መታ የደረሰችበት ጫንቃዋ ላይ እኮ ነው ቆመን አሁን ከመሬት እያወረዳችሁ እኛን ጥያቄ የምትጠይቁትና የሚመስላችሁ ከስክራች አይደለም። የኢትዮጵያ ህዝብ ስንት ምሁር ተሰውተው ስንት የኢትዮጵያ ልጆች በከፈሉት ዋጋ በሰሩት ድካም ነው እኮ ልማቱ እዚህ ጋር የደረሰውና አሁን አዝፍ ምንም የሌለ ሀገር አንድ ፓርቲ መጥቶ እንደሚፈጥር አታስቡ። እሱን ጥያቄ ግን ምን ጠይቀው እናንተ ይዛችሁት መስመጡት ሰሪዎት ከሌሎቹ የተለየ አዲስ ስለሆነ አስቀጣይ ነው። ሶሻል ዲሞክራሲ እየነገርኩ ነው። አብዮታዊ እርምጃ አይደለም። አስቀጣይ ይሄኛው የኛ በፕሮሰስ እየቀየረ የሚሄድ ነው እንጂ ያለውን አውድሞ ከትከሻ ላይ የሚነሳ ነው፣ ከመሬት የሚነሳ አይደለም። ያለውን አውድሞ ሳይሆን ፕሮግሬሲቭ የሆነ ለውጥ ነው። ያንን ለውጥ ለማምጣት ደግሞ ካለው ላይ ስትነሳ ያለው የመንግስት ስርዓት አለ አይደለ? ጀስት የተሿሚዎች ቦታና የሚሿሿሙት እርስ በርስ በዛው ሚስ ያደርገው ላይን አለ። እሱን ታየዋለ። እንደገና ደግሞ የህዝቡን ሙሉ በሙሉ ነግለክት ተደርጎ የተረሳውን ላይን ታያለ። ይሄም ህዝብ የዚህ ስልጣን ባለቤት የሆነው የሱንም ድምጽ ታያለ። ከዛ በኋላ እነዚህ ነገሮች እንዴት ነው ተዋህደው ፕሮግሬሲቭ ለውጥ የሚያመጡት በሚለው ላይ እንሰራለን እንጂ ወደ ስክራች ለመመለስ አትሞክሩ። አይመለስም እሱ። ከዚህ በኋላ እዚህ ላይ የምጠይቀው ጥያቄ ያው ሶሻል ዲሞክራሲ ነው እንተገብራለን ማለት የምታስቡት ፕሮግሬሲቭ ልማት ማለት ነው። አዎ ሶሻል ዲሞክራሲን የተመለከተው ጥያቄ ግን የተገበሩት ባለጸጋ ሀገራት ስካንዲኔቪያን ያሉ እንደ ዴንማርክ እና ሌሎች በጣም የበለጸጉ ናቸው። እኛ ሀገር ያለው ሁኔታ ደግሞ ያው የሚታወቅ ነው። ውጤታማ ሊሆን ይችላል እኛ ሀገር ይችላል። ሲጀመር እኮ ካያቸው እነሱ ባለጸጎችም አልነበሩም፣ የኛን ያህል ሪሶርስም አልነበራቸውም። የሂውማን ሪሶርስ
ፋይናንሻል ሪሶርሱ እንደገና ደግሞ የተፈጥሮ ሪሶርስ እኛን እኮ ደሃ ያረገን የተፈጥሮ ሪሶርሳችንም ሆነ ምናገኘው እንካም ገቢዎቻችን በሙሉ ከሀገር ውስጥም ከሀገር ውጭም ምናገኛቸው በሙሉ ወደ ህዝብ እኮ ስላልፈሰሰ ነው። ይሄ ግን በቁጥር እንነጋገር አይደለም ላስረዳህ ቁጥሩን እንነጋገራለን ግን ልጨርስ እንደዚህ መሆን አይችልም። ለምን መሰለህ ያንን ሀብት እነሱ ከዛ ባነሰ ሀብት መተው ስርዓቱን ግን እየተለማመዱ በ10 አመታት ውስጥ ወደ 50 አመት ያህል ፈጅቶ እኮ ነው ሳክሲድ ያደረጉት። እኛ ገና ጅማሬውንም ለማየት ከነሱ በተሻለ ቦታ ላይ ቆመን ለምሳሌ መንግስት እየዘረፈ ያለው ሀብት ወደ ህዝብ ከተመለሰ እንደገና ደግሞ የአገሪቱ ሪሶርስ በአግባቡ ስራ ላይ ከዋለ አሁን ለምሳሌ የሁማን ሪሶርሱም በአግባቡ ስራ ላይ አይውልም። ስራ ለመያዝም ለመስራትም ንግድ ለመጀመርም ሌላውን እንደው የምታስበውን እርሻም ለመጀመር ገና ለገና ዜግነት ሳይሆን የስርዓቱ ቤተሰብ መሆን የስርዓቱ ደጋፊ መሆን ታይቶ ነው። እንደገናስ በጣም ከፍ ያለ እኮ ነገር አለ በሀገራችን ኮንቴክስት ሁሉንም ነገር ወደ መንግስት ያደረገ ነው። ዜጎች ተኮር አይደለም። ስለዚህ ያንን ይሄ መንግስትና በሙስናውም ዘርፍ እየተዘረፈ ያለውን የህዝብ ሀብት ወደ ህዝብ መመለስ ከቻል ለምሳሌ የጡረታ ነገሮችንም በሚመች መልኩ ኢትዮጵያን ያገለገሉ ዜጎች ወደ ጡረታ ሲሄዱ የሚከፈላቸውንም ለማመጣጠን እንደገና ደግሞ በአደጋ ምክንያት በመካከል እድሜ በሚሰሩበት እድሜ የሚወጡትንም በሚያስችላቸው ነገር የሚሰሩበትን አመቻችቶ ስራ ላይ ሳሉ ደግሞ ከህዝብም ከአሰሪውም ከመንግስትና ከሰራተኛው የሚዋጣውን ገንዘብ በትክክል አስቀምጠን ለነሱ ማድረስ ከቻል እንደገና ደግሞ የሚመጥናቸው ስራ መስጠት ከቻል እነሱ እንኳን ኢንካም ጀነሬት ያደርጋሉ። ግን የጎደለውን መንግስት ወደዛ ባለመመለሱ ምክንያት ነው እንጂ ገንዘቡ አለን። እንደው እናንሳው ለምሳሌ በሶሻል ዲሞክራቶች ብዙ ጊዜ ደጋግመው የሚሉት የግብርን ከፍተኛ ግብር ይጥላሉ፣ ለዝቅተኛ ማህበረሰቡ ደግሞ መሰረታዊ አገልግሎቶችን በነፃ ያቀርባሉ። ለዚህ ማሳያው ቅድም ያነሳናቸው ሀገራት 40% ይደርሳል ከአጠቃላይ ጂዲፒ የሚሰበስቡት ገቢ። ኢትዮጵያ በ10 ዓመት እቅዷ 13% እደርሳለሁ ብላ ነው የምታስበው። እነኛ ሀገራት ግን 40% ይሰበስባሉ ከጂዲፒያቸው ያለው የግብር ምጣኔ። እኛ 13% ገና እንደርሳለን ነው። አሁን አሃዞች እንደሚያሳዩት ከ7% እስከ 9.5% ብቻ የሚደርስ ነው ያለን ሬሽዮ። በዚህ እንደሚባለው ሶሻል ዲሞክራሲ ኢትዮጵያ ውስጥ በመተግበር ለውጥ ማምጣት ይቻላል። ምክንያቱም የኛ ሀገር 40% ከአጠቃላይ ጂዲፒ ግብር መሰብሰብ አቅም ላይ ደርሰናል። መቼ በቃንና ነው ምን ደርሰው? አሁን አየህ የአንድ ሀገር ልማት መሰረቱ ህዝብ ነው። ህዝብን ያላካተተ ልማት የትም አይደርስም። የኛ ስርዓት አካሄዱ ምን ይመስላል መሰለክ? ዜጎች መካከለኛ ሀብት ያላቸው አቨሬጅ ዜጎች የሚባሉት ጨርሰው እንዲጠፉ መንግስት እንዲከብር ነው የሚያደርጉት። ለምን መሰለህ? መንግስት እነዚህ መካከለኛ ገቢ ያላቸውን ዜጎች መብት የሀብት የማፍራት የቤት ባለቤት መሆን ይህንን ያሳጣቸዋል። ደግሞ ዶክተር ቆይ ሊመጣ ነው። ገቢ እኮ እያጣን ነው። ወደ ጥያቄ ይምጡልኝና እናንተ መንግስት ብትሆኑ ከአጠቃላይ ጂዲፒው ምን ያህል በመቶ ግብር ትሰበስባላችሁ? እኛ መጀመሪያውኑ አሁን እነዛ ያደጉ ሀገሮች ከደረሱበት አንነሳም። አሁን ካለበት እንነሳለን። አሁን ለምሳሌ መንግስት መሬት ለማቅረብ መሬት የለኝም ብሎ 70 እና 90 ካሬ ሜትር ሰጥቶ ወደ ላይ ፎቅ እስራኤልና ጣሪያና ግድግዳ ብሎ ያንን የሰበሰበውን ግብር ለመንግስት ካፒታል ነው የሚያደርገው። ይሄንን በተመጣጣኝ ግብር ሰብስበ እንኳን በአግባቡ ወደ ህዝቡ ወደዚህ ከመለስክ በቂ ሀብት አለን። ምን ያህል ማለት ነው? ይሄ 13% መሆኑን 13% ግን እያስከፈለ ያለው እያደገ ያለውን ወደ መሃል ያለውን አቨሬጅ ሰው ማለት ነው። አቨሬጅ ነዋሪውን ማለት ነው። አቨሬጅ ኢንካም ያለው እሱን
ወደ ድህነት እንዲመለስ ያደርግና ልማቱ እነሱ እያደጉ ካልሄዱ እኮ አይመጣም። እናንተ ምንድነው የምታደርጉት? እኛ እነሱን በተመጣጣኝ ግብር ከገበያቸው ጋር የተመጣጠነ ሆኖ ያንን ግብር በአግባቡ ወደ ህዝብ የሚመለስበት አካውንት ውስጥ መግባት አለበት። እንደገና ደግሞ ከፍ ያለው ኦሬዲ ያደገው እሰየው እድለኞች ነን በአቅሙ ደግሞ ማስገባት አለበት። አንተ ግን አሁን እንደ መንግስት እንደ ሶሻል ዲሞክራሲኛ የምናየው የማቻቻሉ ስራ አልተሰራም። ያለን ሀብት በቂ ከበቂ በላይ ያለን የሰው ሰበስቡት ግብሩ ከህዝቡ ነው። ከየትኛው ከራሳችን ነው። ከእያንዳንዱ አሁን ግብር እየተሰበሰበ እኮ ነው። ግብሩ ግን አሁን ግብር የሚከፍለውን በመሰብሰብ ነው የማህበራዊ አገልግሎቶችን የምትደርሱት ማለት ነው። በመሰብሰብ ብቻ አይደለም በማሰራትም ጭምር ነው። የሚሰራ ዜጋ ቦታ የሚሰጠው ይኖረናል። ሀብት ጀነሬት ያደርጋል። ጂዲፒ ምን ያህል በመቶ ግብር ተሰበሰባላችሁ? ግብሩን በጂዲፒው ብቻ አንተ ልትጠይቀኝ አትሞክር። በዜጎች ባለን ግብር ሶሻል ዲሞክራሲ እኮ በህዝቡ ገቢ የተመጠነ ነው የሚለው። እንደገና ደግሞ ኢቭን ሶሻል ዲሞክራሲ እኮ የህዝቡን ኢንካምና እንደገና ደግሞ ወጪውን ማየት የሚችል ፕሮሰስ ነው። ይሄኛው ግን የኛ አመለካከት እነዛ የማፍራት ሀብት የማፍራት የመስራት የማልማት እድል የተከለከሉ ብዙ ዜጎች አሉ። እነሱም ኢንካም ያመጣሉ ለሀገሪቱ። እነሱም ብዙዎችን በስራቸው እያስቻሉ ይመጣሉ። እየተቀረፈ ይሄዳል። እነሱን የማብቃት ስራ እንሰራለን። ዶክተር ኢንካሙን ጀነሬት የምናደርገው ከህዝባችን ነው እኮ። ጥያቄው ምንድነው? ማህበራዊ ፍትህ ከፍተኛ ኩባንያዎች ከፍተኛ ከበርቴ የሚባሉት ላይ ከፍተኛ ታክስ ይጥላል። ከዛ ለዝቅተኛ ገቢ ላላቸው የተለያዩ አገልግሎቶችን ያደርሳሉ። እንደሚያውቁት በእኛ ሀገር የአንድ ሰው የነፍስ ወከፍ አመታዊ ገቢ $1000 የሚደርስ ነው የሚሉ ጥናቶች አሉ። በዚህ ላይ ነው ተጨማሪ ግብር እንጥልበታለን ነው እያሉኝ ያሉት ወይስ የትኛውን ከበርቴ ግብር ነው የምታስከፍሉት? እኛ ይሄ ስርዓት አላሰራ ያለውን እናሰራለን። ዜጋ ስራ እንዲኖረው እናደርጋለን። ዜጎች እኮ እንዳያመርቱ ተከልክለው ጫት ቤት እንዲቀመጡ ተደርገው ግራጁዌትስ ተባረው ስራ እንዳይሰሩ ተደርገው ከትምህርት ቤት ተባረው እነዚህ በሙሉ እኮ አምራች ብር የሚያመጡልን ናቸው። እኛ ዜጎችን አሰርተን ዜጎች ደግሞ ምድራቸውን ኢትዮጵያን አልምተው ህዝባቸውን ቀይረው ሰው ይሆናሉ ነው የምንለው። ሰው እንሆናለን ነው የምንለው። ስለዚህ አለ ሀብቱን እኮ እንዳንሰበስብ በአግባቡ የተመጣጠነም እንዳንሰበስብ ከ70% በላይ የሆነውን ኢትዮጵያዊ ስራ እንዳይሰራ አርገህ ወጣቱን ጫት ቤት ከዛ በኋላ አንተ ጥቂቱ የስርዓቱ ባለሀብት ያደገውን ብር ትለምናለህ እንዴ? ብር እንዲፈጥር እናደርጋለን። ምን በማድረግ ነው? በ5 አመቱ ለምን ያህል ዜጎች ስራ ትፈጥራላችሁ? ለዜጎች በኔ እይታ መስራት ለሚችለው ሁሉ ስራ እንፈጥራለን። በየአካባቢው እንዴ መስራት የሚችለው በሙሉ ከየቀበሌው ጀምሮ እኮ የመስራት ኦፖርቹኒቲ ተከልክሎ ነው። ስለዚህ ያንን ዜጋ እንዲሰራ እናደርጋለን። ያ ዜጋ ደግሞ መስራት ስላልፈለገ አይደለም እዛ ጋር ሺሻ ቤት የተቀመጠው፣ እዛ ጋር ደግሞ መንገድ ዳር ሆኖ የሚለምነው። እነሱ ተሰብስበው ስራ ላይ መዋል አለባቸው። ላይክ የሴተኛ አዳሪዎች ስራ ላይ መዋል አለባቸው። የኔ ቢጤዎች የሚለምኑ መለመን የለባቸውም። መስራት የሚችሉትን ነገር መስራት አለባቸው። ይሄ እኮ ፋሲሊቲ ስለጠፋ ነው። ሐሳቡ ከነሱ ሁሉ እናገኛለን። የምርጫ ጊዜ የቅድመ ምርጫ ጊዜ ቃል ኪዳናችሁ ላይ ነው እየተነጋገርን ያለ ነው። ሐሳቡ መስራት የለባቸውም የሚል አይደለም። ይሄኔ ግን ሊተገበር ይችላል። አንደኛ በዚህ ይሄን አሁን ይችላል እያልኩ እኮ ማሳያ እያነሳን ያለ ነው። ህዝባችን አብሮን ይተገብራል። ህዝባችን እኮ በቃ ከተስፋ መቁረጥ ወጥቶ ያመረተውን ኢቭን ወደ አንተ ሳይደርስ እኮ በኃይለ ሥላሴ ጊዜም ካሰብክ እኮ ሀብታሙ ገበሬው